ሁሉ ጊዜም አንዳንድ ሰራ እናገራለሁ ወንድ ልጅ ምንም ያህል ብትወጂውና ምንም ያህል ብታፈቅሪው ከትዳር በፊት ላፈራሹ ንብረት ሙሉ ውክልና መስጠት የለብሽም። ያ ማለት አትወጂውም አታፈቅሪውም ማለት አይደለም። ንብረት ነው። ግን ንብረቱን ተይውና ራስሽን አሳልፈሽ ልትሰጪ ነው። ራስሽን ማንነትሽን ራስሽን ልትሰጪ ነው አይደል? እንዴ ስለዚህ ንብረት ሌላ ፍቅር ሌላ። ምክንያቱም ከኔ በፊት ያፈራው ንብረት አይመለከተኝም፣ እሱም እንደዛው። ምክንያቱም አባቴ አይደለም ወይም ወንድሜ አይደለም። በዚች ምድር ላይ ሁልጊዜም እንደሳቅሽና ተደስተሽ ፍቅር በቃ እንዳልሽ ምናምን ልክ ስቀሽ እንደተነሳሽ ፎቶ እንድትኖሪለት የሚፈልገው በዚች ምድር ላይ ካሉ ወንዶች አባትሽ ብቻ ነው። ይሄንን እመኝ። ወንድ ልጅ አብሮሽ እስካለ ድረስ እንድታለቅሽ አይፈልግም፣ እንድታዝኛ አይፈልግም፣ ሁልጊዜም እንድትስቂለት ምናምን ይፈልጋል፣ ደስተኛ ሆነሽ እንድትኖር ይፈልጋል። ግን በሆነ ምክንያት ከተለያያችሁ ግን እመኝኝ አንቺን ማስለቀስ፣ አንቺን ስተከፍተሽ ማየት፣ ተሰብረሽ ማየት፣ ወርቅሽ ማየት ነው የሚፈልገው። ስለዚህ እኔ ከዛ አንፃር ነው እንደዚህ ልላችሁ ማለት እንደዚህ ልል የፈለኩት ማለት ነው። እና እባካችሁ ጉዶችዬ ማለት አይ ዶንት ኖ አሁን ሰረሷ ልናገር ብቻ ሳይሆን በጣም ብዙ ልጆች አሉ፣ በጣም ብዙ። እና ከዛ አንፃር ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት ምናልባት ሁልጊዜም በውስጤ የሚፈጠር ጥያቄ ነው። ሁልጊዜም እኔ አንዳንድ እህቶች እያለቀሱ ሲመጡ ምናምን ሳይ ለምን እላለሁ። ታውቃላችሁ ለምን በቃ በጣም ማዝ ነው ማለት ነው። ምክንያቱም እኔ ስደት ላይ ሰላለሁኝ የስደትን ህይወት አቀዋለሁ። ለስደተኛው እህቴ አዝናለሁ። ለምን ስደት ላይ ሰላለሁ። ኢትዮጵያ ያሉ ቤተሰብ ወይም ደግሞ ኢትዮጵያ ያሉ ሰዎች ጓደኛ ልትወት ትችላላችሁ፣ ዘመድ አዝማድ ምናምን ወገን አይረዷችሁም። እስቲ እንኳን ስደት ላይ 5 ዓመት 6 ዓመት ተቀምጠው ኢትዮጵያ ሄደው 5 ዓመት ወይም 3 ዓመት ከተቀመጡ ሰረሚዋሃዳቸው ስደት የመጡበት ያ እነሱን በፊት ያሳለፉት ነገር ወይም እነሱ መጀመሪያ እንዴት ነው እንዳሳለፉትን ያን ሁሉ ረስተው ልክ ምንም ስደትን አይተው እንደማያውቁ በእናንተ ላይ ይፈርዳሉ። ይሄ ደግሞ በጣም የሁሉም ሰው ችግር ነው ብዬ አስባለሁ። ስለዚህ አንዳንድ ነገሮች ለማለት ነው የመጣሁት። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ደግሞ ከወደዳችሁት ሐሳቤ ከተመቻችሁ ላይክ በማድረግ ጀምሩት። ለማታውቁኝ ሙሉዓለም እባላለሁ። በዚህ ቻናል የራሴን ሐሳቦች አንዳንድ ቪዲዮዎች ሼር አደርጋለሁ። ስለዚህ አብራችሁኝ ሁኑ። እንግዲህ ዛሬ ያመጣሁላችሁ ወይም ደግሞ ላወራ የፈለኩት ነገር ምንድነው? ሰሞኑን አንዲት እህታችን ወይም ደግሞ አይዞሽ ገረቴ የምትባለው እህታችን ወይም ደግሞ ሌላ ቅጥር ስም አላት፣ ማንም ብቻ ስሟ አይያዘኝም። ግን ስትሮጥ አንደኛ ስትወጣ ብዙ ሩጫ ሁላችንም እናያለን። እና በጣም ከባድ እውነት በጣም ነው ያሳዘነችኝ። እውነት ለመናገር ያለ ማካበድ ማለት ነው። እኔ ከብሔር ጋር በቃ ብሔር ምናምን ሃይማኖት ምናምን ጉዳይ አይደለም ይሄ። ምክንያቱም ሃይማኖት ሌላ ሀገር ሌላ፣ ብዙዎቻችሁ በብዙ ነገሮች እየወሰዳችሁት ስለሆነ እንዲሁም ደግሞ ብዙዎቻችሁ እሷ መታ ፍትህ ስለጠየቀች እስከዛሬ ድረስ የእንትና ህዝብ እየተገደረ ምናምን መገደር ሌላ፣ ይሄ ሌላ፣ ፍቅር ሌላ፣ ንብረት ሌላ። እውነት ለመናገር ምክንያቱም ይች ልጅ ከ8 ዓመት 9 ዓመት ሙሉ እስከ ጥግ ድረስ ሄዳለች። ንብረት ክፍፍል ላይ ወይም ደግሞ ንብረቷን ለማስመለስ ያለደችው ጥግ የለም። እንኳን እሷ ማለት ነው ይቅርታ አድርጉልኝና ኢትዮጵያ ውስጥ እኮ ህግ የለም፣ ህግ የሚባል ነገር የለም። ምክንያቱም ይች ልጅ ለሀገር የሮጠች ባንዲራን ከፍ ያደረገች ልጅ ህግ ምናምን አራገዛትም። ታውቃላችሁ። እና እኔ አሁን ልናጋችሁ የፈለኩት እሷ ታዋቂ ናት፣ የሚዲያ ሰው ናት፣ ብዙ ኢትዮጵያኖች እንወዳታለን። እና ያው በራሷ መንገድ እስከ ጥግ ድረስ ሄዳ ስላልተሳካላት ስላልሆነላት እንዲሁም ደግሞ
በቃ ይድረስ ድክም ሰላላት ምንም ማድረግ ስላልቻለች ያለችበት ቤት በሐራጅ እንደሚሸጥ ስለተነገራት ነው ሚዲያ ላይ የመጣችው። ምክንያቱም በራሷ ሄዳለች። ሴት ልጅ ሄዳ የሆነ ሰዓት ላይ ደግሞ ድክም ይላታል፣ ማረፍ ትፈልጋለች። ሶ ያለ ነገር ስለፈለገች ሚዲያ ላይ መጣለች እና ንብረቷ ሀቋ እንደሚመለስላት መታ አልቅሳ እንደተናገረችው የኢትዮጵያን ሕዝብ እንደምታመሰግን ተስፋ አደርጋለሁ። እና እኔ እሷን ተመርኩዤ ብዙ ነገር ልላችሁ ፈልጋለሁ። በጣም አንዳንድ እህቶች ከራሴ ጀምሮ ብዙ ልጆች አሉ ሚዲያ የደበቃቸው ማነው ከሚዲያ ጀርባ ሰው ምን ይለኛል፣ እናቴ ምን ትለኛለች፣ ወንድሜ ቢሰማ ምን ይለኛል የሚሉ በጣም ብዙ ሰዎች አሉ። እሱ ደግሞ ምንድነው ብዙ ጊዜ እኔ ሁሌ ቪዲዮ ስሰራ እናገራለሁ፣ ወንድ ቢሄድ ወንድ ይመጣል። ያ ማለት እኔ ወንድ እጣላለሁ እያልኩ አይደለም። ወንዶችን እወዳለሁ፣ አከብራለሁ። ወንዶች አልቅሶ ማየት ሲከፉ ማየት አልፈልግም። ለምን አባቴን እወዳለሁ፣ ወንድሜን እወዳለሁ። በጣም እኛ ቤት አማቾች ይበዛሉና አማቾች አሉኝ፣ አጎታለኝ። ሶ ብዙ ወንድሞች እንደማከብራቸው ያክስት ያጎት ልጆች ስላሉኝ ወንድ ልጅ በአጠቃላይ ሲከፋው አልወድም። ያ ደግሞ ስላችሁ ወንጀሪ ስራ ሴት ልጅ ያስለቅስ እያልኩ አይደለም። ለምን ወንድም አይሆንም እንዴ? ምን መሰራችሁ? አንዳንድ ጊዜ በዚች ምድር ላይ እንደው ቆም ብላችሁ እስኪያስቡ፣ በዚች ምድር ላይ ካሉ ወንዶች ለምሳሌ በጣም የማታውቋቸው ወንዶች ተሰብስበው እዛ መሀል ላይ ከዛ መሀል ላይ አባታችሁ ቢቀመጥና ከዛ ሁሉ ወንዶች እነዛ ወንዶች ምናልባት ከ10 አንዱ ያንቺ ባሪ ይሆናል አይደል? ያ አንድ ሰው ካንቺን እስከሚያገኝሽ ድረስ ውዴ፣ ማሬ፣ ፍቅሬ ምናምን እያለ አንቺን ስምጥ ያደርግሻል አይደል? ከዛ በኋላ አብራችሁ ስትኖሩ እንደው መሬት አይንካሽ ይልሻል። ከዛ በሆነ አጋጣሚ ከዛ ሰው ጋር ብትለያይና ብትጣይ ነገ ጧት አንቺ እንዳይከፋሽ ብሎ ያለ የሌለሽን ንብረት ሰጥቶሽ ትቶልሽ ነው የሚሄደው? እስኪ ንገሪኝ። አይሄድም። ተካፍሎሽ እኩል ቅጭም አድርጎ በርቶ ነው የሚሄደው ተካፍሎሽ። አባትሽ ግን ሁልጊዜ የሚፈልገው ያንቺን ደስታ ያንቺን ፈገግታ ነው። አግብተሽም ወተሽ ከአባት ከእናትሽ ፊት አግብተሽ ወተሽ አንቺ ስትከፊ ማየት አይፈልግም፣ ስታልቅሽ ማየት አይፈልግም። ሁልጊዜ እንድትስቂ ሁሌ ፈገግ እንድትደስ ነው የሚፈልገው። ወንድ ልጅ ግን አብረሽ ውስጥ ካለሽ ብቻ ድረስ ነው። ይሄ ልጅ እንግዲህ ተጋብተዋል በሰርግ ምናምን። መጀመሪያ እሱ የታክሲ ሹፌር ነበረ። የታክሲ ሹፌር ስንት ብር እንደሚቀጠር የምናውቀው ነገር ነው ኢትዮጵያ ውስጥ ድሮ ማለት ነው። ንብረቷን ተካፍሮ ሂዶ የራሱን ህይወት እየኖረ እሷ ግን ይኸው ፍርድ ቤት ለፍርድ ቤት ትንከራተታለች። ሴት ልጅ ናት፣ ማውረድ ነበረባት፣ ማግባት ነበረባት። እሱ የገዛ ህይወቱን እየኖረ የእሷን ህይወት ግን አጨለመው። አስቡት። አንዳንድ ወንዶች እንደዚህ ናቸው። የነሱን ህይወት በቃ ልክ የሆነ የኔ አይን ይብራ ያንቺ አይን ይጥፋ ናቸው ያውን ወንዶች። በቃ የኔ አይን በርቷል ምን አገባኝ የሱ አይን ቢጠፋ፣ እንደዛ ነው። ምክንያቱም ወንድ ልጅ መጀመሪያ ካንቺ በቃ ካንቺ ሳቅ ቀንሶ እኮ አይደለም፣ ቀንሶ እንኳን ቢሆን ጥሩ ነበር። ያንቺን ሳቅ፣ ያንቺን ፈገግታ፣ ያንቺን ደስታ ቀንስ አድርጎ ሳይሆን ሙጥጥ አድርጎ እዛ ሞት ኩልሽ ሄድ ኩልሽ ለሚላት ሴት ወይም ደግሞ ካንቺ ጥቅም ፍለጋ መጥቶ ያንቺን ደስታ ያንቺን ነገር ሙጥጥ አድርጎ ወስዶ ለዛች ነው የሚሰጠው። አስቢ፣ ሳቅሽን ቀምቶ ለዛችን ይሰጣታል። አስቢ እንግዲህ ምን ያህል እንደሚያም ማለት ነው። ያ ጥሩ አይደለም። ስለዚህ ያን ደግሞ ስላችሁ ወንዶቹ ብቻ እያልኩ አይደለም፣ ሴቶቹም ናቸው። ሁሉም ሴትም ጋር አለ ወንድም ጋር አለ። እኔ አሁን ወንዱም ብትሆን ሴቷን ብትሆን ከምንም ያህል ቢሆን ምንም ያህል ብትወጁ ምንም ያህል ብትወዳት ምንም ያህል ብታፈቅሩ ምንም ያህል ብታፈቅራት ያለህን ንብረት ለሚስትህ ሙሉ ውክልና መስጠት የለብህም። አይሰጥም፣ ሲጀመር አይሰጥም። ንብረት ሌላ ነው፣ ፍቅር ሌላ ነው። እኔም ብሎ ከመጣ ሰየው ቀበለዋለሁ። እኔም ብሎ ካልመጣ ደግሞ ንብረቴን ሰው ነው የሚፈልገው፣ ጠንቅ ይባል። ስለዚህ ብዙዎቻችሁ በየዋህነት ፍቅር ያሸንፋል ፍቅር እኔ በነገራችን በፍቅር ማምን ልጅ ነበርኩኝ። ነገር ግን የምናያቸው አንዳንድ ነገሮች እናት በልጇ ላይ ልጇ በእናቷ ላይ ቤቱን ሽጣለች እኮ ሚዲያ ላይ እኮ አይተናል እኮ። እናቷ ቁጭ ብላ ቤት በላይዋ ላይ ከባሏ ጋር ተመሳጥራ የእናቷን ቤት ሽጣለች። ይሄን ያህል ነው አሁን ላይ ማለት ነው ጊዜው።
አሁን ላይ እንደዛ ነው። ስለዚህ ለምታቁትም ሰው ለማታቁትም ለምትወዱትም ለማትወዱትም ሰው ለማንም ለእናታችሁም ቢሆን ውክልና ይሰጥ። እናት ታጠፋለች ትወስዳለች እያልኩ ሳይሆን ያ ቤቴ በእናቴ ስም ከሆነ ነገ ጧት እናቴን የሚወዱ እህቷ ነኝ ወንድሟ ነኝ አጎቷ ነኝ የሚሉ ይመጣሉ። እህት ወንድም እንኳን እሺ ይሁን ችግር የለውም። ግን ጊዜው ከፍቷል። ለማታውቁት ሰው እንደው ሰውየው እኮ እንደው ከ11 መኪና ከአምስት መኪና 11 ቤቶች እኮ ነው የቀማት። አስቡት። እሱ የራሱን ህይወት እየኖረ እሷን እዚህ ጋር ያስለቅሳታል። ስለዚህ ተጠንቀቁ ሴቶች። እኔ እሷ ታዋቂ ስለሆነች ነው። በጣም ብዙ ታሪክ አለ። እኔ ሁሉ ጊዜ አንዲት እንደውም ማለት ይሄ ነገር እኔ ምናልባት እሷ ታዋቂም ትልቅ ሰው ሚዲያም አሁን እየተረማገበ ሰው ንብረቷ ይመለሳ ብዬ አስባለሁ። ብዙዎቻችሁ በጣም የዋህ ነን። ወንድ ልጅ ግን ቅንጣት ያህል ካንቺ ስተት ካየ ካንቺ ጋር ለደቂቃ መቆየት አይፈልግም። ሴት ልጅ ግን ለምን 5-6 ሴት በሷ ላይ አይወርድም? 1 እድል 2 እድል ተጠዋለች። ከዛ ነው የምትተው። ይሄ ደግሞ እኔ ከዚህ በፊት የሆነች ልጅ በጣም ሁሉ ጊዜም እኔ ሴቶችን ባገኛቸው ሰብስብ ብዬ ተሰብስቤ መሀል ስብስብ አድርጌ ብነጋቸው ባወራቸው ደስ ይለኛል ምናምን ትለኝ ነበርና ሁሉ ጊዜም እኔን ትመክረኛለች። አሁን የት እንዳለች አላውቅም። ያው ታውቃላችሁ ሚዲያ ላይ ተዋወቃላችሁ፣ ስልክ ትቀያየራላችሁ፣ ዋትስአፕ ላይ ታወራላችሁ፣ ግን ትጠፋፋላችሁ። ግን ይሄ ወሬ እንዳታወሪ ብላ ሳይሆን ያወራችኝ ለኔ ሙሉ እንደውም ያኔ ዩቲዩብ ምናምን አንሰራም ነበረ እና ሁሉ ጊዜም እኔ ሴቶችን አለችኝ ባንቺ ዙሪያ ላሉ ሴቶች ንገሪያቸው ይጠንቀቁ፣ ወንድ ልጅ ማለት እንደዚህ ነው ብላ ነገኛለች። እና ምንድነው እሷም የደሴ ልጅ እሱም የደሴ ልጅ ናቸው ሁለቱም ማለት ነው። እግዚአብሔርን ነው የምላችሁ። ከዛ እሱ ሹፌር ነው። ሹፌር በየሄደበት ነው መቼም ሚስት የሚያገባው። ሁሉንም እያልኩ አይደለም። ሹፌርን ያላገባም ብሞት ሹፌር ይሄ ምንድነው ፊርድ የሚወጣ ባል አልፈልግም። እኔ አልፈልግም፣ እውነት አልፈልግም። እና እሱ ሹፌር ነው፣ እሷ ደግሞ አዲስ አበባ መስተንግዶ እየሰራች ነውና ከዛ መስተንግዶ ስትሰራ ከልጁ ጋር ይተዋወቃሉ። ከዛ ልጁ ሙስሊም ነው፣ ግን ደብቆ ነው የተግባባት። ከዛ ለካ ተዋወቁ፣ ተግባቡ ምናምን። ከዛ አብሮ መኖር ጀመሩ፣ ቤት ተከራዩ ምናምን ነገር። ከዛ በኋላ ልክ ወደ አረብ ሀገር ልትመጣ ስትል እሱ ባለትዳርና የሁለት ልጆች አባት እንደሆነ ሰማች። እሷ የመጀመሪያዋ ስለሆነ በጣም ነው የምትወደው፣ በጣም ነው የምታፈቅረው። ሃይማኖቱ ደግሞ ሙስሊም እንደሆነ አምና ተቀበረች። ልጆቹንም አምና ተቀበረች። ምን አላት? አልተፋታሁም ምናምን አለ። ከዛ እሺ ብላ ያንንም አምና ተቀብራ ከተፋታ ችግር የለውም ብላ ቤይሩት መጣች። ቤይሩት መጣ 2 ዓመት ስትሰራ 2 ዓመት እየሰራች እያለ ከሚስቱ ጋር ተፋታ። እሷ ወደ ዱባይ ስትመጣ ተፋታ እሱ ማለት ነው። ልጆቹ ከእናቱ ጋርና ከሱ ጋር ነበር የሚኖሩት። ከዛ በኋላ ከልጆቹና እናቱና ልጆቹ ባንድ እየኖሩ እሱ ሹፌር ነው ይሰራል። እሷ ግን ከቤተሰቦቿ በላይ እግዚአብሔር ነው የምላችሁ፣ እኔ አልዋሽም፣ የእውነት ነው የምላችሁ። ብዙዎቻችሁ ለወንድ ብላችሁ እናት፣ አባት፣ እህት፣ ወንድም የምታስከፉ ሰዎች አላችሁ። ለምን ባልሽ አይሆንም? ለባል የሆነ ቦታ አለው፣ የቤተሰብ ቦታ አለ። ገባችሁ? እኔ ቤተሰቦችን የማስቀምጣቸው ቦታ አለ፣ ባልን የማስቀምጠው ቦታ አለ። ምክንያቱም ሁለቱንም በአንድ ሶፋ ላይ ሁለቱንም የሆነ አንድ ሶፋ ላይ ቁጭ ብለው አላላቸውም፣ አግደራግባቸውም። ቦታ አላቸው ሁሉም ማለት ነው። ከዛ ቤተሰብ ልጅቷን አልፈለጓትም። ያው በእምነትም ሰር የሚለያዩ አልፈለጓትም። እሷን ግን እሷ አምና ተቀብራ ለልጆቹ ልብስ እየገዛች ለሱ ልብስ እየገዛች ትልካለች፣ ብር ትልካለች። ቤተሰብ ተይ እባክሽ ተይ ልጄ ይቅርብሽ ተባለች። አልሰማም አለች። ከዛ መጨረሻ ላይ ኢትዮጵያ ስትመጣ ጋይስ ሱፐርማርኬት ማነው ቡቲክ ገብተው ለሷም ለሱም ለልጆቹም ለእናቱ ነው ልብስ የምትገዛው። ጭራሽ እናት አባቷን ዞር ብራም አላየችም። ይሄ እውነተኛ በቃ ሁሌም በጣም የሚቆጫት የሚጸጽታት ነገር ከአረብ ሀገር ስትሄድ እናት አባቷ የት ናቸው አትልም። እውጣ እሱ ጋር ነው፣ እውጣ ቤተሰቦቹ ጋር ነው። ከዛ እያለች መጨረሻ ላይ ድጋሚ እረፍቷን ጨርሳ ወደ ቤይሩት መጣች።
ወደ ቤት ስትመጣ ጋይስ አስቡት ልጆቹን እያገዘች ልጆቹን እየረዳች ትምህርት ክፍያ እየከፈለች ልብስ እየገዛች እየላከችላቸው እሱ ደግሞ ሁለተኛ ሚስት ሊያገባ በዝግጅት ላይ ነው። ከዛ ይሄንን ትሰማለች ከጓደኞቹ እባክሽን ከዚህ በኋላ በቃሽ እሱ ሊያገባ ነው ምናምን አለች። አበደች። ከዛ ገብታ ምንድነው ብላ ልታወራው ስትይ በሁሉ ብሎክ አድርጓታል። እግዚአብሔርን ብሎክ አድርጓታል። ከዛ መጨረሻ ላይ እንደገና በጣም አለቀስኩኛለች፣ በጣም ተናደድኩኛለች። ከዛ በፊት ግን ታምም ያለው ሆስፒታል ኦፕሬሽን ማድረግ አለበት ተብዬ ብር ያስፈልገኛል ብሏት 50 ሺህ ብር ካለታለች። እንግዲህ አስቡት ያኔ በይሩት ወይ 150 ነው እኔ በእኔ ጊዜ ቋንቋ የሚችሉ 200 ቋንቋ የማይችሉ $150 ነበር የሚሰሩት። ከዛ እንደዛ እያደረገች 50 ሺህ ብር የላከችለት ለካ ገምቱ ለምን ቢሆን ጥሩ ነው ለእንትኑ ለዚህ ለሰርጉ ማለት ነው ለሰርጉ ዝግጅት 50 ሺህ ብር ተቀበራት። ከዛ ብሩንም አልጠየቀችው ነው። ከዛ በኋላ መጨረሻ ላይ ፌስቡክ ላይ ልታወራው ስትል በሁሉም ብሎክ አድርጓታል። ከዛ በመሃል ላይ ከፍቶ ይቅርታ ውዴ ብሎ መጣ። እኔ ካንተ ምንም አልፈልግም እውነቱን ብቻ ንገረኝ አለችው። አዎ አግብቻለሁ ግን እናት ያስገድደኝ ነው አለ። ከዛ እንደዛ ሲላት እሷ ናት ብሎክ ያደረገችው። ምክንያቱም መጀመሪያ ዋሽቷት ነው የቀረባት። ሁለተኛ ያልበቃ ብሎ ታመም ያለው ምን በቃ ብሎ ቀበጣጥሮ ለሚስቱና ለሱ ልብስ መግዣ ብር አስላካት። አስቡት ልጅነቷን በጣም ነው የምታሳዝነው በጣም። ምክንያቱም እሷ ገንዘቧን ብቻም አይደለም ቤተሰቦቿን አለመስማቷ ያማታል። መጨረሻ ላይ ግን ሁልጊዜም እኔን ትመከኛለች እንዲህ እንዳታደርጊ ምናምን በቃ ቤተሰቦ በጣም ነው የምትመከኝ እግዚአብሔርን እና ሁሉም እና እኔ ሙሉ ላንቺ ብቻ አይደለም የምነግርሽ በህይወቴ ወደ ህይወቴ ለመጡት ጓደኞቼ በሙሉ ነው የምነግራቸው ምክንያቱም ከኔ እንዲማሩ ፈልጋለሁ አለች። ስለዚህ ለወንድ ብላችሁ ቤተሰብን ይሄን ልምነግራችሁ እንደዚህ አይነት ታሪክ በጣም ብዙ አለ በየቤቱ። ግን ስልክ አለን ነፃ ኢንተርኔት አለ ውጭ ላይ ሰው ሀገር ላይ ካላችሁ ሚዲያ ላይ እየሰማን መማር አለብን። እኔ ራሴ ብዙ መማር ፈልጋለሁ በጣም ብዙ የዋህነት የሞኝነት ሰው ምን ይለኛል እንደዚህ ብል እንደዚህ ምን ይሉኛል የሚለው ነገር አይምሮዬ ብጥብጥ ነበር የሚያደርገኝ። አሁን ላይ ግን ሰው ምን አገባው ሰው እየፈለገው ነው የሚያወራው። ለምን ያክስቴ ልጅ አትሆንም? ለምን ያጎቴ ልጅ አይሆንም? በቃ የሚያደርገው ነገር ካላስደሰተኝ ሰገኔ ጥሩ አመለካከት ከሌለው እኔ እርቃቸዋለሁ፣ አልፈልጋቸውም፣ ብሎክ ነው የማደርጋቸው። እና እባካችሁ በአሁን ሰዓት አይደለም ለወንድ ልጅ ለቤተሰብ ራሱ ሙሉ ውክልና አይሰጥም። እና ውዶችዬ ጊዜው ከፍቷል። ብዙ ነገር ነው የምንሰማው ሚዲያ ላይ ብዙ አርቲስቶች ብዙ ታዋቂ ሰዎች የእውነት ወደ ሚዲያ ስለማያመጡት ነው እንጂ ብዙ አንገታቸውን ደፍተው የሚኖሩ ሰዎች አሉ። አንዳንድ ደግሞ በቃ የራሱ ጉዳይ ሰው ያለውን ይበለኝ ምናምን ብለው ሚዲያ ላይ መተው ሲናገሩ እነዛ ብቻ ታዋቂም ስለሆኑ ሚዲያ ላይ ስለሚታወቁ ንብረታቸውን ሊመለስላቸው ይችላሉ። ግን እንደኛ ያሉ ሰው ሀገር ተቀምጠው ኢትዮጵያ ሲገቡ ብራቸውን ንብረታቸውን ግን ለሚያጡ ከእግዚአብሔር ውጭ ማንም አያያቸውም። ስለዚህ አስቀድማችሁ መጠንቀቅ አለባችሁ። አስቀድማችሁ ሁሉ ነገር ማሰብ አለባችሁ። ስለዚህ በተለይ የዋህ የሆናችሁ ሴቶች እንደኔ የዋህ የሆናችሁ ፕሊስ ለማንም ሙሉ ውክልና አትስጡ።